ብዙ ዝማሬዎችሽን ሰማሁ እኔና ትንፋሽ የሚፈልጉ ናቸው ዝማሬዎችሽ። በጣም ኤነርጀቲክ ፊያቲክ መሆን ይፈልጋል። ይሄ ዘለግ ላለ ጊዜ ትንፋሽን የሚያዝ ምናምን ግን ትወጫቸዋለሽ እና ጥሩ ነው። እኔ ቮካል ትሰሪያለሽ እንደ የጉሮሮ ድምፅ ልምምድ ምናምን? በፍጹም እንዲሁ ነው። እንዲሁ ገርማል። አንተ ትዘምራለህ? እኔ ዘማሪ አይደለሁም፣ አድማጭ ነኝ። አድማጭ ነህ አንተ? ለራሴ ተዘምርኩ ይበቃል። ለራስህ ነው። ጥሩ ድምጽ ግን አለው። አዎ ግጥም እና ዜማ አይጽፍም እንጂ በደንብ ይዘምራል። እንደው የሆነ ጽፈህ ወይ የሰጠሃት ወይ ደግሞ ያየህላት ነገር የለም? እኔ ሰባኪ ነኝ። ሰባኪ ስለሆንኩ ሲሰብክ ብዙ ስጽፋለ እሷ ራሷ ከዛ ትቀዳለች። እኔ ሰጥቼ ሳይሆን እየሰበኩ እያለ አንዳንዴ መዝሙር ታደርገዋለች። የዛ ነገር አይቻቃለሁ። ቸርች ውስጥ ሲሰብኩ ሌላ ቦታ እየሰበኩ እያለ በትንሽ በትልቅ ጉባኤ ሲሰብክ እሷ መዝሙር ሰርታ ይዛ ትመጣለች። ኋላ በጣም ይገርማል። ጽፌ አልሰጥም ግን ያው መንፈስ ቅዱስ ይስማማል። ማን ምን የትኛውን ቀዳዳ ደፍኖ መቆም እንዳለበት ስለሚያውቅ ሁለታችሁም ዘማሪ ሁለታችሁም ሰባኪ ሊያደርግ ይችላል። እንዲህ ደግሞ ነጣጥሎ ተመጋጋቢ አገልግሎት እና ደስ ይላል። በጣም ትልቅ ነገር ነው። ገና እኮ ከአንቺ ጋር አሁን ውይይት ልንጀምር ነው። ትውልድና እድገት ሼት ነው? እሺ የተወለድኩት አካባቢ እንግዲህ አርባ ምንጭ በሚለው ይያዝ። ከአርባ ምንጭ ትንሽ ወጣ ያለች ቀበሌ ናት። ረጅም ጊዜ ግን አልቆየችም እናታችን እዛ ነበር። ያደግነው ግን አርባ ምንጭ ነው። ከታች እድሜ ጀምሮ ትምህርቱም እዛው ነው፣ ጋብቻውም እዛ ነው። የመጀመሪያ ልጃችንን ወልደን ነው ወደ አዲስ አበባ የመጣ ነው እና ሙሉ ህይወቴን በቃ የኖርኩት አርባ ምንጭ ከተማ ውስጥ ነው። እስቲ ጥቂት ስለ ወላጆችሽ ትነግሪኝ። እንደው ምንድነው እንደው ያንቺን የግል ጉዳይ እንትን ለማለት ሳይሆን የምናልፍባቸው መንገዶች ቢታወቁ ለሌላው ትምህርት ይሆናሉ። ትልቁ ወላጃችን እግዚአብሔር ነው። ግን እንደው ያለፍንበትን መንገድ እኔ ብዬ ነው እግረ መንገድ። አመሰግናለሁ። እሺ ያው እናታችን ናት ታሪኩንም የነገረችን። 4 ልጆች ተወልደን ልክ ከኔ ቀጥሎ ያለው ወንድ ልጅ እንደተወለደ አባታችን ድንገት ነው ያለፈው። አላቀውም እኔ አሁን በመልክም አላቀውም፣ ዝናውን ግን በጣም ሰማለውና ጌታው እድል በሰጠኝ ይሄንን ሰው ባየሁት በእያንዳንዴ ሊከፋኝ ሁሉ ይፈልግና እግዚአብሔር አባት የሆነኝን ለምን አሳጣዋለሁ ብዬ ነፍሴን መልሳታለሁ። ከዛ በኋላ ግን የሆኑ አመታት አባትሽ በህይወት የሉም? የወለደኝ አባት የለም። 4 ልጆችን ወልዶ ልክ የኔ ታናሽ ያው እንግዲህ ገጠሩ ወዲያው አይደል የሚወለደው፣ እሱ እንደተወለደ ነው እሱ ያረፈው። ምናልባት የመጀመሪያዋ ልጃችንና ሁለተኛዋ ትንሽ ትውስታ አላቸው። እኔና የኔ ታናሽ ግን አናቀው። ያው ሲናገሩ እንሰማለን። በመልክ ግን ራሱን ነው የምትመስሉት ነው የሚሉን። ፎቶንም ስናይ እውነትም እሱን እንመስላለን። ስለሱ ጀግንነት መልካምነት ሲያወሩን እናፍቀዋለሁ ሳላቀው ሁላ ማለት ነውና ከዛ በኋላ ግን እናታችን ረጅም ዓመት ብቻዋን እኛን እያሳደገችን ቆየች። ከኋላ ግን አቶ ይስሐቅ ግጂባ ያሳደገን ያስተማረን የዳረን እሱን አገባች እሷ። ከዛ ምንም እኔ በቃ ከሱ ግርስር ነው ያለሁት። ምንም አይታወቀኝም ሁላ ምንም በፍጹም አባቴ አይደለም ሳይሆን አላስብ ሳወራው ራሱ አሁን ላፌ ደስ አይለኝም። እና በደንብ ነው እሱ በደንብ ነው እያንዳንዷን ነገር የሚከታተለን። ቁጣውም ግርፊያውም በደንብ አለ ቤት ውስጥ እና እሱ በደንብ በዚህ መልኩ አሳደገን። 4ታችን አለን። ከዛ የመጀመሪያው ልጃችን አያቶቻችን ጋር ነው ከእድገቷም ከልጅነቷም። እናታችን ገና ልጅ ስለነበረች የመጀመሪያ ልጇን ስትወልድ የግድ የሷ ቤተሰቦች መቀበል ነበረባቸው። እንግዲህ እንደሰማነው እሷን ተቀበሏት። እኛን 3ታችንን ይዛ ግን ታሳድግ የነበረው እሷ ናት። ከዛ ይስሐቅ እንደ አባት ያዘን። ከኔ ታናሽ 2 ወንድ ልጆች ተወለዱ። አብረን ነው እናድገን 5 ልጅ አንድ ቤት ውስጥ እናድጋለን እና በዚህ መልኩ ነው ያደግኩት። እናቴ ያው ወይዘሮ አበባ አለሙ ትባላለች። እጅግ መልካም ሰው ናት። መድረክ ላይ እንዳያያት ምናለው እና ሁሉ በሆዱ ናት። ዝም ነው፣ ትዕግስቷ በጣም ትልቅ ነው።
ጮክ ያለ ድምፅ እንደናት ሰምተን አናውቅም። እና ምናልባት አሁን በህይወት ለሁላችንም የመኖር ምክንያት እሷ ናት ብዬ አስባለሁ። ሁሉንም ትሸከማለች። ትግስቷ በጣም ብዙ ነው። ብቻ እንደዚህ እያልን ወደ ቤተክርስቲያንም ይዘውን ሄዱ። ከዛ ስንሄድ ከልጅነት ጀምሮ ባለ ክርስቲያኖች ናቸው አትባሉም እናንተ፣ ስለዚህ እጃችሁን አንስታችሁ ጌታን ተቀበሉ ተባል። ወደ 7ኛ 6ኛ ክፍል ስንደርስ ወንጌላዊ ደጀኔ ይባላል፣ እሱ ወዳጅ ነው በጣም። ኑ ጌታን ተቀበሉ እጃችሁን አንስታችሁ ብሎ የኔን ታላቅ እኔንና የኔ ታናሽ ሶስታችንን ወስዶ እጃችንን አንስተን እንደ አዲስ ጌታን ተቀበልን። የውሃ ጥምቀት እንድንወስድ ተደረገ። ወደ አገልግሎት ስንደለደል እኔ ወደ ሲኳየር ተመደብኩኝ። እሷ በአጋጣሚ የኔ ታላቅ እህቴ እሷ አልቻለችም። በእለቱ በፈተና ወቅት ስላልነበረች ወደ አገልግሎት ሳትመደብ ቀረች። የኔ ታናሽ ከጊዜ በኋላ የኳየር ውስጥ ተመድቦ እንዲያገለግል ተደርጎ ነበር። ብቻ እንደዚህ እያገለገልን ነው አርባ ምንጭ ውስጥ የቆየነው ሲቀላ ቃለ ሕይወት ቤተክርስቲያን ማለት ነው። ትልቅ ነገር ነው። እንግዲህ ወደ አንተ ልምጣ። አልፎ አልፎ ነው ወደ አንተ የምዞረው። እንግዲህ የታዱ አልበም ነው ያገናኘን እና የሁለታችሁም እና የሌሎች ብዙዎች የምጥ ውጤት ነው። በእርግጥ ያለ ጌታም ያለ አንተም ያለ ሌሎች ወገኖችም እውን መሆን ባልቻለ ነበርና እንደው ከታዱ ጋር የት ተገናኝታችሁ ተጋባችሁ? እንደው እንዴት ነበረ ትውውቃችሁ? የጥበብ መድረክ ነው ውድ ቤተሰቦቻችን። ነገር ግን ታሪክንም እንቃለን፣ የትዳር ተሞክሮችንም የምናነሳበት መድረክ ስለሆነ ዶክተር አመሰግናለሁ። ታዱ ጋር የተገናኘው አርባ ምንጭ ሲቀላ ቃለ ሕይወት ቤተክርስቲያን ነው። እኔ ያኔ ከውጭ ሀገር ትምህርት ጨርሼ መጣሁና አርባ ምንጭ ቴክኖሎጂ ኢንስቲትዩት መምህር ሆኜ ተቀጠርኩ። ያኔ የአርባ ምንጭ ሲቀላ ቃለ ሕይወት ቤተክርስቲያን ጥሩ አዳራሽ አልነበራት፣ የአምልኮ አዳራሽ እና አንድ አርኪቴክት ሚካኤል ደንባው የሚባል ትላንትና እሱ እዛ ነበር። እሱ ዲዛይን አድርጎ ጨርሶ ቁጭ አድርገው ፕላን ነበር እና ኮሚቴ ውስጥ አስገቡኝ። ኮሚቴ ሳይ አርኪቴክት ሚካኤል ደንባው ይላል። ዲዛይን ወሰድን፣ ኮሚቴው ተነጋገርን፣ ገንዘብን ኮሌክት ያደረግን። አብዛኛው እዛ አካባቢ ያለ ገንዘብ ችግር የለም። እርግጥ ግን አላር ሰው ይተባበራል። ጉልበቱን እዛ ስራ ላይ ያፈሳል። ጉልበቱን ስራ ላይ ሲያፈስ ምን ይደረገ? ዛሬ ቅዳሜ የቤተ ክርስቲያን ግንባታ ቀን ነው ተባለ። መሰረት ይጣል ተባለ። መሀንዲስ እዛ ማለት እነሱ ማለት ያለሁት እኔ ነኝ። ከዛ ተቀየሰና ስራ ሲጀመር እሷና ጓደኛዋ ባሬላ የሚባል ነገር አለ እዛ። ባሬላ እሷ በጣም ትንሽ ልጅ ናት። ባሬላ ጓደኛዋ ከኋላ ባሬላ ድንጋይ ተሸክሞ ይዞ እየመጡ ነው። እኔ ደግሞ እዛ መሀንዲስ ነኝና አየኋቸው። ያኔ ነው መጀመሪያ ያየኋት። ከዛ ነው እንግዲህ ዴቨሎፕ እያደረገ የመጣው። እኔ በዛው የወጣቶች መሪ ሆንኩ፣ እሷም ደግሞ የኳየር መሪ ነበረች። ስለዚህ ያኔ ምንድን አሰራሩ ወጣቱ ነው ኳየሩን የሚመራው። ስለዚህ የኳየር መሪዎች ከኛ ጋር ወደ ስብሰባ አላቸው። ያኔ ቢልድ እያደገ መጣ። ያ ነው ወደ ትዳር የወሰደ። ቆይ ጠቅልል አደረከው እኮ። ቆይ ጠቅልል አድርገህ አለፍከው። ፈታ አድርገን ስናወራ እንዴት ቀረብካት? ምንድን ነው አሁን ወጣቶች አሉ ትዳር ያልያዙ፣ ደግሞ ምንድን ነው ቀደም ያሉ ትዳሮች፣ በእኛ ዘመን የተፈጸሙ ትዳሮች ፈሪሃ እግዚአብሔር ያለባቸው ናቸው። ስንጠይቅ ጸልየን ነው። እሱን ተሞክሮ ስለምንፈልገው ነው። እና እንዴት ነው ከዛ በኋላ ምንድን ነው መጀመሪያ ሪሌሽኑ ቢልድ ይደረጋል፣ ትውውቁ ቢልድ ይደረጋል። አሁን ዝም ብሎ ቀጥታ ወደ ትዳር ኮዘላ አትገባም ሳይሆን አሁን በዚህ በወጣቱ በኳየሩ ምናምን መቀራረቡ ይመጣል፣ መታወቅ ይመጣል። አፍታታው ነው ያልኩት እኮ ነው። መቀራረቡ ይመጣል፣ በዚህ ይወጣል። ያኔ በልቤ እያደገ መጣ። ጥያቄ ያቀረብኩ የተወሰነ ጊዜ ወሰደ። ከዛ በኋላ ጥያቄ ያቀርበ ልጸልይ ያለች ራሷን ነው ቀጥታ የጠየቀ? አይ ራሷን ነው የጠየቁ። ምንድነው የተወሰነ እሷ ያኔ ልጅ ናት። ልጅ ስለነበረች ያለ የምታስበው ወደ ኮሌጅ ወደ ምናምን ስራ ይዤ የሚል ሀሳብ ስለነበረ ትንሽ ተንዛዛ። በዛ መሀል ላይ ውጭ ሀገር ሄድኩ ትምህርት እንደገና ባርዘር ሄድኩ። ሲመለስ እሷም ስራ ይዛ ማቹርዱን አጠበቀች። ጥያቄው ሲቀርብ ድሮም የተጠየቀ ጥያቄ ስለነበረ ፕሮሰሱ ብዙ ከዛ አልከበደም። አሁን እሱ ውጭ ሀገር ሄደ፣
እሱ ውጭ ሀገር ሄደ ጥያቄ ተጠይቀሻል። አንቺ ትምህርትሽን ወደፊት ሰው መሆን ኮሌጅ ምናምን እያሰብሽ ነበር። ግን አሁን እሱ ውጭ በሄደበት ጊዜ ምናልባት የእሱን ጥያቄ እያሰላሰልሽ ቆየሽ ወይ? ምናልባት ሌሎች ጥያቄዎችም ነበሩ። እንዴት አልፋችሁ እንግዲህ እግዚአብሔር ፍቃድ እንዴት እንደሚፈጸም ልናሳይ ነው ይሄን የምጠይቅሽ። እሱ ውጭ ሀገር ሄደ። ከዛ በኋላ ምን ሆነ? ጥያቄውን በልብሽ ይዘሽ ነበር ወይ? ምናልባት ጣልቃ ሌሎችም ጥያቄዎች መጥተው ነበር። እንዴት ጠበቅሽው? አሁን የእግዚአብሔር ፍቃድ የሚገርም ስለሆነ ነው። እሱ ባህር ማዶ ሄዶ አንቺ ማቹር አድርገሽም ጠበቅሽው። የሚፈልገው እድሜ ላይ ማቹር ሆነሽ ጠበቅሽ። ጥያቄ ገብቶሻል? እንዴ እንደገባሽማ አውቃለሁ። እውነት ነው። አርባ ምንጭ ዩኒቨርሲቲ እሱ የዛን ጊዜ መምህር ነበር። እኛ ደግሞ ገና 12ኛ ክፍል ማትሪክ እየወሰድን ነው እና ጥያቄው ቀርቧል፣ ግን በተአምር አልተቀበልኩም። ከዛ ያው እሱም ትቶ ሄደ ወደ ጀርመን። በእውነት እስከሚመጣበት ዕለት ድረስ ጨርሶ ንጋቱን ልቤ እንዲያሰላሰለ ምናምን ጨርሶ የለም ዘግቻለሁ። እና እሱ ጀርመንም ከሄደ በኋላ እንዳልኩ የአገልግሎት እንትኑ ሰዎች ብዙ እንዲያዩ እድል ይሰጣል አይደለ? እና በዛ መካከል በጣም ጥያቄዎች ይኖራሉ። ማንም ሴት እንደምትጠየቅ ዝግ ነው የኔ እንትን እና አሁን ቤት ውስጥ ራሱ እንደፈን እናወራዋለን ማለት ነው። እሱ ነው አየሽ፣ አሁን እሱ ጀርመን በነበረበት ጊዜ አንቺ የእሱን ጥያቄ ዘጋሽ። ጀርመን በነበረበት ጊዜ ብዙ ጥያቄዎች መጡ። አንቺ ደግሞ የሌሎቹን ዘጋሽ። አንቺ አይደለሽም እዚህ ጋር የዘጋሽው፣ እዚህ ጋርም የዘጋው እግዚአብሔር ነው። እኔ ሲገባኝ ቀጥይ ከኋላ ነው የገባን። የሆነ ቀን በጣም ረጅም ሰዓት ቤት ውስጥ እንደፈን እናወራለን። እንደፈን ነው የምንጫወተው ይሄን ጉዳይ እና የእግዚአብሔር ፈቃድ ነው የሁለታችን መገናኘት ምንም ጥያቄ የሌለው ጉዳይ፣ ምንም ጥያቄ የሌለው ጉዳይ ነው እንዲሁ ስታስበው ራሱና ጀርመን እሱ ትቶ ከሄደ በኋላ የጠየቀ አልነበረም እያልኩ አይደለም ነበረ። ምክንያቱም 4 ዓመት ከምናምን ነው የቆየው። ግን በእርግጥ ንጋቱን እያሰብኩ በእውነት አልነበረም ጨርሶ። የሚጠይቁ ሰዎች ነበሩ፣ ዝግ ነው እኔ ጋ እና በዚህ መሀል ግን አንድ አባት ሙሉ ወንጌል ቸርች አሁን ወደ ጌታ ሄደዋል። እንዴት ነው ለአንዳንድ ሰው እንደ ሸክም ትሰጣለህ ልበል እና በቃ ነይ አብሬሽ መጸለይ እፈልጋለሁ። አርብ በቋሚነት የኔ ፕሮግራም ነው ከሳቸው ጋር ማሳልፈው። ትልቅ መጋቢ ናቸው። ምናልባት ጋሽ በሪሁንን ታውቃቸው እንደሆነ በቃ እሳቸው አሁን እኛን የሚያክሉ አባት ያኔ እኔ ገና ልጅ ነኝ። ወረዳ ጽሕፈት ቤት የመጀመሪያ ስራዬን ገና እየጀመርኩ ነው ያለሁት። ያኔ እሱ ለስራ ሄዷል። በዚህ መሃል ውስጤ እውነት ለመናገር እንዴት ልማር፣ እንዴት ራሴን ልቻል፣ እንዲህ ነው እንጂ ትግሌ አሁን በትዳር መጠመድ የሚባለው ነገር ጨርሶ ከማንም ጋር እንዲኖረኝ አልፈልግም። ያው እንደ ወጣት ግን ወሬ ይኖራል አይደለም? ከእንትና ጋር ናት ከቀረቤታህም አንፃር የሚባል ነገር ይኖራል። እሱ ህይወት ግን እኔ ጋር አልነበረም እውነት ለመናገር እና ከኋላ ጋሽ በሪሁን አርብኛ ወረዳ ጽሕፈት ቤት ነው የምንሰራው። ሙሉ ወንጌል ከኛ ቸርች ፊት ለፊት ይታያል እና 5 ሰዓት ተኩል ይዘጋና 7 ተኩል ነው የሚዘጋው። ያቺ ታይም ማለት ለኔ የጸሎት ታይም ነው። መዝገብ ቤት ገባለሁ፣ ካርቶን አነጥፋለሁኝ። ስለምንድን ነው የምትጸልዩ ካልከኝ ስለ ትዳር ነው የምጸልዩ። የምር እንዴት ብዬ እንደምነግራችሁ አላውቅም። ይሄን ነገር ለወጣቶቻችን ጥሩ ተሞክሮም ስለሚሆን ነው እንዲህ አይነት ነገር የምናነሳው። እና ምንም ስላለ ሳይሆን ሰው ይጠይቃል፣ ማንም ሰው እንደሚጠየቅ። ግን እግዚአብሔርን ምንድን ነው ለው የነበረው ማንን ነው የማገባው? አሁን ጓደኛም ስታማከር እንትኗ ይባላል። የሆነ ነገር በራስህም ደግሞ ስታስብ የምትፈራቸው ነገሮች ይኖራሉ። ከምንም በላይ ደግሞ በጣም በዝማሬ አገልግሎት በደንብ የተያዝኩበት ወቅት ነበር እና ይሄን አገልግሎት የሚያስጠብቅ ማን ነው የሚገባው? ይሄ አገልግሎት ጸሎት ወዳለው አዳር ቸርች ቤታችን ነው ቃለ ሕይወት ቤተክርስቲያን። ሐሙስ ወተን ሰኞ ልንመለስ እንችላለን። አርብ በቋሚነት የአዳር ፕሮግራም ጓደኞቼ ጋር አለ። ይሄ ህይወት ሁሉ የሚቋረጥብኝ ከሆነ ነፍሴ ልትወጣ አልችልም እንደሱ። ስለዚህ ይሄን ፍርሃት አለኝ እና አንዳንድ ትዳሮች ላይ ሲሄድ ደግሞ አርፈሽ ተቀመጪ የሚሉ ባሎችንም ስለማ ይፈራለሁ። አርፈሽ ተቀመጪ ካለኝ እንዴት ልሆን ነው? አልችልም እንደሱ እና እግዚአብሔርን
ያቺ ሰዓት ለኔ እግዚአብሔርን የምጠይቀው ማንን ነው ማገባው? ምክንያቱም እሱ ያለው የተሻለ ይሆናል የሚል እንትን ስለነበር ልክ ይሄንን እያልኩኝ ነው ጋሽ በሪሁን ፈልግሻለሁ ብለው ሙሉ ወንጌል ቤተክርስቲያን ቢያንስ በሁለት ወር አንዴ አልቀር ወይ በወር አንዴ ግድ ነው እንደሱ አገልግሎት ነበረኝና በደንብ ተዘጋጅተው መጽሐፍ ቅዱስ ይዘው የሆነ ጉባኤ እንደሚያገለግል ይጠብቁኛል። የእግዚአብሔርን ቃል ሼር ካረጉኝ በኋላ እሳቸውም ይሄንን ጉዳይ ነው የሚጸልዩልኝና ከማን ጋር ነሽ? ማን ጠየቀሽ? ለማን ነው ልብሽ የተዘጋጀው ሲሉኝ ምንም ለማንም የተዘጋጀ አይደለም። ግን ያው አንዳንድ ሰዎች አሉ ጠይቀውኝ እነማን ናቸው? ከሌ ነው የእግዚአብሔርን ፈቃድ ሚስ እንዳታረጊ የእግዚአብሔር ፈቃድ የሚባለው ነገር በዚህ ጉዳይ ይጠየቃል አሉ። እንግዲህ የእግዚአብሔርን ፈቃድ በምንድነው የምንረዳው? ለኔም ግልጽ አልነበረም የዛን ጊዜ። ከኋላ አባቢ ትምህርቱን ጨርሶ መጥቷል ለካ እኔ መምጣቱን አላውቅም። በዛ መሀልም ምንም አይነት ኮሙኒኬሽን አልነበረንም። የሆነ ጊዜ ላይ ሰው አግኝቶ ፖስት ካርድ ልኮልኛል አለች። አሁንም ማስታወሻ እሱ አለች ፖስት ካርድ አለች በቤት አለች። እናሳያለን ለቤተሰቦቻችን። ይሄንን ነበር ያለኝ። ፖስት ካርዱን አንድ የሚያገለግል ሰው 40 እሱ ነው መጥቶ የሰጠኝ። ከዛ ነበርኩ ከሱ ነው የሚኖርበትን በርሊን ከተማ ብሬመን የዛ እንትን ያለበት ነው ፖስት ካርዱ። በቃ እቺው ናት ላይ ላይ የተጻፈችው። ተቀበልኩ ቴንኪው ብዬ አስቀመጥኩ። በቃ ሌላ ምንም ታሪክ የለም። እሱ እቺን ፖስት ካርድ ምንም ነገር አልጫረችብሽም? ጠይቆኝ ነበር ምናምን? የለም ዝግ ነበር። ዝግ ነው፣ በጣም ዝግ ነው። ለምንድን ነው መማር ፈልጋለሁ። የሆነ ዓላማ ይዘሻል? መማር በቃ ልማር። አሁን ካገባው ልጅ ለወልድ ነው ምን ልን ነውና ልያዝ ነው። ስለዚህ ኃላፊነት ይመጣል። ሁለተኛ ለምን አገባለሁ በዚህ እድሜ ገና 21 22 23 እያለ ለምን ታገባለህ? ለምን ታገባለሽ? እንደገና እሱ ደግሞ መጥቶ የሚኖረው እንትን ይኖራል። ትምህርትሽን ለመቀጠልሽ ይስማማል አይስማማም ሌላ ጥያቄ ውስጥ ሊገባ ይችላል። ልጅነት እኮ ነው። እውነት ለመናገር አሁን ከሱ ጋር በሆነ ነበር መማር የምችለው፣ ግን ልጅነት አለ። አሁን እንደአሁኑ ዘመን ልጆቻችን እኮ እኛን እንደሚያወሩን ከወላጆቻችን ጋር አናወራም እንዴ? የለም እኮ እሱ አሁን እሺ ልበለው አልበለው እናቴ ፊት መቅረብ በቃ ሰውነቴ ቫይብሬት እያደረገልኝ አጠገቧ ስንቴ ተመልሻለሁ ለነግራት ምን ትያለሽ ለማለት እኮ ለሱ ምላሽ ለመስጠት ምን ትያለሽ የሚለው የሱን ሲወስንም ሌላ ታሪክ አለ። ግን መጨረሻ ላይ እሺታሽን እንዴት ነው የገለገው? ወደሱ ልሂድ እንዴ? ልንገር። እሺ ንገረኝ። እንዴት ነው እሺታችሁንና ወደ ስምምነት መጣችሁ የተጋባችሁ? እሱ ይጨምራል። በቤተክርስቲያናችን ሽማግሌዎች ነው ወደኔ የመጣው። አባቢ ዳይሬክት መጣ። እሱ ከኋላ ነው፣ እሱ የኋላ ነው። መንገድ ላይ ተገናኝ። የ5 ዓመት ጋፕ አለ እዛ። ሲመጣ ስራ ጀመርኩኝ። ቀጭን ነኝ፣ ያው እንዳሁኑ ተገዘፍ ማለት ቁመቱ አለ። ቀጭን ሸሚዝ ቲሸርት አጭር ሸሚዝ ለብሼ ወደ ቢሮ ሲገባ በዚህ ደግሞ ዲያስፖራ ነው ከውጭ ነው የመጣው። ትንሽም እኮ የባህል እንትን ይኖራል። እሱ ግድ የለም ኢዚ በሰው ጋር በጣም በቀላሉ ችግር የለብኝም። እንደዛ በታይትሉም ሳይሆን በዚህ ባህሪ ለየት ይላል ትንሽ እና በዚህ በፐርሶኔል አካባቢ አልፌ ሲሄድ እዛ ፐርሶኔል ላይ ምሳ ኤልያስ ላይ የሚባል የ40 ምንጭ ቀላ ቃል ቤተክርስቲያን ሽማግሌ አለ። እዛ ቸርች ድሮም ስለምንግባባ እኔ ድንገት አየውና ገባው። እዛ ያው የዲስቲስ ዋና ኃላፊ ነው ገባው ነው የመጣው ነገር እንደመጣው ነው። አንድ ወር ማለት ሰላም አድርገህ ሄሎ እንዴት ደህና ናችሁ እንዴት ነው ቁጭ አለና አንተ ግን ለምን አታገባው ማለት መጀመሪያ የተነካካ ነገር እንዳለ ማያቀርስ መጠየቅ መጀመሪያ እኔ ረስቻለሁ። እሷ እንዳለችው 5 ዓመት ጋፕ እሱ ረስቻለሁ ራሴ ማን እንዳጓለ ወዲያውኑ ሰውን ጠቆመ። ኬዙን አልነገርኩት። ሜድሮን ኬዝ አልናገር ሰው የላትም እርግጠኛ ነኝ እንዳልኩ ስመለስ አለ እኮ ቼክ ላድርጋለሁ ማናው መጋቢ ጋር ቼክ ሮማ ነፃ ነች አለ። ያኔ በልቤ ያስኩና ከ5 ዓመት በኋላ ያው ብቸኛ ስለነበርኩ ቤትም ትልቅ ቤት ነው ያ ኃላፊ የሚኖርበት መንግስት የሰራው ነው። ሁሉ ፈርኒሽ ነው። ብቻዬን ነው የሚኖረው። ቁርስም ውጪ ነው የሚበላው፣ ምሳም ውጪ ነው የሚበላው፣ ራትም ውጪ ነው የሚበላው እና ከፈለኩ ቁርስ ለመብላት ድራይቭ አድርጌ ከተማ ሄዳለሁ። ትንሽ ወጣ ይላል ኢንስቲትዩት ያን 5 ኪሎ ሜትር ርቀት አለው። ወይ አንዳንድ 10 ሴቻ ከሆነ 10 ኪሎ ሜትር ስቃላ ከሆነ ብዙ ጊዜ መሀል አሁን የገባው እና ያኔ ምሳ ልበላ
ነው ራት ልበላ ወጥቼ ሲሄድ ይሄን ኢንፎርሜሽን ካገኘው በኋላ ያን ታውቃለህ ቸርች ላይ የትውውቅ ችግር የለም ረጅም ጊዜ ትውውቃለህ ድንገት ስታልፋየው አቆምኩኝ ያን ተገናኘን ተጀመረ ማለት ነው ቆይ መኪና ይዘህ ነበር አቆምኩኝ ልክ እሷን አየውና መኪናው አቆምኩኝ ጠራሁ በቃ ታሪኩ እዚህ ላይ ይጀምራል ተጀመረ እዚህ ላይ ተጀመረ በ6 ወር ውስጥ ተጋባን ማለት ነው ለምንድን ነው 6 ወር የሆነው ትውውቅ አለ ቸርችም እኔን ያውቃል እሷንም ያውቃል ረጅም ትውውቅ አለ ያ ጋፕ የለም ቤተሰብ ይታወቃል ትልቁ ነገር በሰውም ልብ ውስጥ ምን እንዴ እግዚአብሔር ፈቃድ ስላለው የሷም ሬዚስት የማድረግ ነገር አይቀጥልም እሷም ጨርሳለች ወደ ስራ ገብታለች በ6 ወር ውስጥ ተጋባችሁ ዛሬ የሶስት ልጆች አባትና እናት ናቸዋል አራተኛ ልጃችሁ አልበሙ ተወልዷል ቁጥር 2 አልበም ሩጫዬን ጨረስኩ እንደማትይ ተስፋ አደርጋለሁ ቁጥር 2 አልበም እንደገና ሌላ ስንት ዓመት እንግዲህ እንደ ጌታ ፈቃድ እንዳልኩ ሶሻል ሚዲያ አጠቃቀሜን በደንብ ማስተካከል እንደሚጠበቅብኝ አክቲቭ መሆን አለበት በደንብ ያስፈልጋል እና በትክክል የስልክ እንትኑ እንኳን እኔ ጋር ብዙ አይደለም ግን ለዚህ አገልግሎት አሁን ባለፍኩበት መንገድ አልፌ እንደገና ሁለተኛ አልበም የሚለውን አሁን በደንብ እያሰብኩ አይደለም ግን ምንድነው መስራት ይቻላል ለካ መልእክት ሰዎች ጋር እንዲደርስ ካስፈልገ ሶሻል ሚዲያ በቀላሉ ሰዎች ጋር መልእክትን እንድትደርስ ያደርጋል ህይወት ቲቪ ደግሞ ጌታ ይባርከው አሁን በጣም ትልቅ አስተዋጽኦ ያበረከተ ነው ሰዎች እግዚአብሔር የሰጣቸውን ነገር ወደ ሰዎች እንዲያደርሱና በዚህ መልኩ ቢሰራ አሉ አሁን አባቢ እንዳለው መዝሙሮች አሉ እነዛ መዝሙሮች በዛ መልኩ እየተሰሩ ቢለቀቁ ነው ያልኩ ያለውት አላቅም ግን ጌታ ምን እንደሚያደርጋቸው ግን በመቆም ግን አስፈላጊ አይደለም ይዞ መቀመጥ ግን እግዚአብሔር አይከብርበትም ምንም ይሁን ምን አንዳንድ ጊዜ እኮ ዲስካሬጅ የሚያደርግ ነገር ዘመኑ ላይ ካለው ነገር ተነስተ ራሱ አሁን ማን ሊሰማኝ ነው ልትል ትችላለህ ምን አገባኝ ማንስ ቢሰማኝ እኔ እግዚአብሔርን መታዘዝና እጄ ላይ ያለውን ነገር ነው መስጠት ያለብኝ እነዛ ሰዎች አይበቃም ይያሉ አይደል ያመጡት 2 ዓሳና 5 እንጀራ ነው እጃችን ላይ ያለው አሁን እናንተ ለምትለው ህዝብ የሚበቃ አይደለም አምጡት አለ ጌታ ለዚህ እግዚአብሔርን ቃል መታዘዝ ያስፈልጋል በእርግጠኝነት ደግሞ ራሱ ነገሩ የእግዚአብሔር ጸጋ ስለሆነ ሰዎችን አድሬስ ያደርጋል እኛ ስለፈለግ ነው አይደለም በጣም ቴክኒካል ነገሩ ሙሉ ስለሆነ ቢሆን እሰየው በጣም ቅኔዎች ተውቦ ቢወጡ ጥሩ ነው ለእግዚአብሔር ምርጡ ቢቀርብለት ምንም አይደለም ምርጡ ልብ ውስጥም ቢሆን በቃልም ይባል እስቲ እና እንደሱ ነው የምለው መሰራት እንዳለበት በደንብ አምናለሁኝ እንዳልኩ ግን በምን መልኩ ይሄዳል የሚለውን እንግዲህ ራሴን እያዳመጥኩኝ ጀላ ያሉት ነገሮች መስራት ግን ያስፈልጋል ጎሽ በቃ ምንድነው በዚህ አጋጣሚ ምናልባት መረጃው ሊኖርሽ እንደሚችል እርግጠኛ ባልሆነም ኢትዮጵያ ቃልዮት ቤተክርስቲያን ወጣቶች አገልግሎት የሙዚቃና አምልኮ ክፍል አለው በወንድም ረታ ጳውሎስ የሚመራ ስቱዲዮ አለ እዚህና የቃልዮት ዘማሪያንን እንረዳለን በጣም ባልተጋነነ ኮስት ባልተጋነነ ዋጋ ቴክኒካሊም እዚህ ያቀናበርን እናግዛለን ካሴት ጋር እስኪደርሱ ድረስ ተብሎ እንቅስቃሴም ተጀምሯል ምናልባት እንግዲህ እነሱንም ማማከር ትልቅ ነገር ነው የኛ ዓላማ አንቺ ጋር ያለው ነገር ለእግዚአብሔር ሕዝብ እንዲደርስ ባላደራ ነሽ መተላለፊያ ነሽ አንቺ መሳሪያ ነሽ መጠቀሚያ ነሽ ጌታ ደግሞ ክብሩን ሊገልጽ ጸጋውን ሰጥቶሻል ያ ባክኖ እንዳይቀር ያ ዘመን እንዳያልፍበት ነውና እንግዲህ እግዚአብሔር ይባርክሽ በአገልግሎትሽን የተባረክ ያለው አዳምጫቸዋለሁ ዳሰሳ ሰርቼበታለሁ መጽሐፍ ቅዱሳዊ እንደሆኑ በብዙ ምጥ እንደተወለዱ ከህይወት ውስጥ ተፈልቀቀው እንደወጡ መገንዘብ ችያለሁ እና ትልቅ ነገር ነው አንድ ጥያቄና ለሁለታችሁም አንድ ተመሳሳይ ጥያቄ ነው የቀረኝ መጨረሻ ላይ ዶክተር የምትወደላት ዝማሬዋ የቱ እንደሆነ ትነግረንና እሷ ደግሞ ለምን እንደጻፈችውና ትዘምርልንና እንደቀድሙ የጻፍኩት በዚህ ነው ብላ እንትን ካለው አለበለዚያ ከስብከትም ከምንም ሊሆን ይችላል ምክንያት ሊኖረው ይችላል ትዘምርልና እንቋጫለን ከዛ በፊት ለዚህ ለወጣቱ ትውልድ የሚተላለፍ መልእክት
ሁለታችሁም አገልጋዮች ናችሁ። እንደ አገልጋይ ቤተሰብ፣ እንደ አገልጋይ ጥንዶች ደግሞ አዳጊዎችን ወጣቶችን እንዳደረሰም ወላጅ ጭምር ከዶክተር ልጀምርና የሚተላለፍ መልእክት የውይይታችን መቋጫ ይሆናልና ምንድን ነው ለወጣቱ ለእግዚአብሔር ሕዝብም ቢሆን ማስተላለፍ የምትፈልገው? ዘመኑ አስቸጋሪ ነው። በዚህ ጊዜ በጣም ብዙ አስቸጋሪ ነገር አለ። ሰው አገልግሎቱም ስብከቱንም ዝማሬውንም ሀብቱንም በአጭር ጊዜ ሾርት ካት ነው የሚፈልገው፣ በአቋራጭ። አሁን ንግድ ነግዶ ዋጋ ከፍሎ ልምድ አግኝቶ ሴቭ ማድረግ ምን እንደሆነ አውቆ ፕራክቲካሊ ሰርቶ ሳይሆን ልክ አሁን እንደ ግራጁዌት እንዳደረገ እንደተመረቀ የሆነ ነገር እንደጀመረ ሚሊዮነር መሆኑ ሰው የሚያስብ ሰው ሰራሽ መንገድ ማለት ነው። ሾርትከት እንፈልግ። ትንቢት ተነግሮም ተብሎ አሜን ብሎ ሀብቱ አላለ በዚህ ሚራክል በሆነ መንገድ አካውንት ውስጥ ገብቶ ሀብታም ሆኖ ኑሮውን ቀይሮ ትዳርም እኮ ልጆቹን ቡን ብሎ አድገዋል። ዩኒቨርሲቲ ገብቶ የሆነ ፕሮፌሰር ምናምን ሆኖ እንደዛ ነው ሰው የሚያስበው። የዛ አይነት አቋራጭ መንገድ የለም። አቋራጭ መንገድ የለም። በእግዚአብሔር ዘንድ አቋራጭ መንገድ የለም። እግዚአብሔር ይሰራል፣ ለአገልግሎትም ይሰራል፣ ለሀብትም ትክክለኛ ሀብት ከሆነ ባለ ሀብትም ከሆነ ይሰራል። ሰርቶ ግን ይባርካል። የእግዚአብሔር በረከት ባለጠጋ ታደርጋለች፣ በእሷ ሀዘንም የለም የሚለው። ስለዚህ ስራ ሊሰራ ይገባል። ሲሰራ ደግሞ እግዚአብሔር ሲባርክ ምን ያደርጋል? ፕሮሰስ አለው። እግዚአብሔር ፕሮሰስ አድርጎ ነው፣ ሂደት አለው። አገልግሎት ስብከትም ቢሆን ሂደት አለው፣ ዝማሬም ቢሆን ሂደት አለው። ያ ሄዶ በድሮ የዘመሩ ሰዎች እነ ተስፋዬ ጋቢሶ ትላልቅ ዘማሪዎች አሉና እስካሁን ድረስ ሲዘመሩ እነዚህ ዝማሬዎች ምን ሰውን ይነካሉ። ከህይወት የወጣ አልፈህበት የእግዚአብሔር መንፈስ ነክቶ የሚሰው ዝማሬ ስብከትም ቢሆን የሰውን ህይወት ይነካል። ሰዎች ይመሰክራሉ። አንዳንዴ የዛሬ 10 ምናምን ዓመት የሰብከው ስብከት መንገድ ላይ ይዞ ያለኮ እንዲሰብከ እግዚአብሔር እንዲህ አደረገልኝ የሚል ሰው ታገኛለህ። መንገድ ላይ ተነክቶበት ነው። ስለዚህ ለወጣት መናገር ፈልጎ ለወጣት ብቻ አይደለም፣ ሰው ሁሉ መናገር ፈልጎ እግዚአብሔር አቋራጭ መንገድ የለው። ሂደቱን ተከትላችሁ ፕሮሰስ አለው። መጀመሪያ እኔ ነው የምሰራው። እኔ አሁን ስብከት ሳዘጋጅ ለሰው አይደለም የምሰራው፣ ለራሴ አገለግላለሁ በየቦታው። ግን መጀመሪያ ራሴን ሰብኬ ነው የሚሄደው። ንስሐ የሚገባ ነገር ካለ ለራሴ ንስሐ ገብቼ ነው። የሚባረክበት ነገር ካለ ለራሴ አንተ መልእክት ተቀብዬ ነው ሰው ፊት አብዛኛው ጊዜ ራሴ የሚሰብከው። ስለዚህ እግዚአብሔር በፕሮሰስ ውስጥ የሚያሳልፈው በዛ ውስጥ አሳልፎ ሰርቶ ነው የሚያውቀው። ዝማሬም ቢሆን የሚነካው ስብከትም ቢሆን የሚነካው ብቻ መንፈሳዊ የሆነ አገልግሎት ቢነካው ስታልፍበት ነው። ይሄ ወጣቱም ቢሆን ትላልቅ ሰዎች አቋራጭ መንገድ የሚያስብ ሀብትን ለማግኘት አቋራጭ መንገድ ትምህርት ዲግሪው ዝም ብሎ አይሰጥም ነገሩ። አሁን ሊሰጥም ይችላል፣ ሊገዘም ይችላል ነገሩ። እሱም አቋራጭ መንገድ ሳይሆን ሰው ሊሰራበት ያስፈልጋል። ህይወት አለ። ያ ሄደው ሰው ይነካል። ሰው ጸጋ አለው፣ ጸጋ አለ። ጸጋ አልፎም እግዚአብሔር ሊያገለግል ሲል ይሆናል። ነገር ግን ህይወት ያስፈልጋል። በተለይ ለዘላለም ህይወት የተጠራን ሰዎች ባንዘናጋ። ለምንድን ነው? በጣም ብዙ የሚያዘናጉ ነገሮች ምድር ላይ ስላሉ እንዳለው ነው። በተለይ አሁን ጊዜው እየሄደ ሲመጣ ዘመናዊነቱ፣ ፍላጎቱ፣ የእውቀት ሌቭሉ ነገሮችን በቀላሉ አክሰስ የማድረግ እንትኑ በእኛ ዘመን እንደነበረው አይደለም። ስለዚህ ምንድነው አንዳንድ ጊዜ ትውልዱን ሳይ ራሱ እንትን እላለሁ፣ አልፈርድባቸውም። ለምንድነው? ራሱ ጊዜው ያመጣባቸው ጫና አለ። ግን በዘመን ሁሉ ከመጣ ጫና እነ ዳንኤልን የጠበቀ የእግዚአብሔር ጸጋ፣ የእግዚአብሔር ምሕረት፣ ሁለተኛ አስተውሎ ማድረግን አይተናል። በነገስታት ቤትም እየኖሩ አድርገው ለምንም ለመውደቅ ለመሳሳት ከቅድስና ለመጉደል ምንም ነገር ምክንያት ሊሆን አይችልም። እኛ በክርስቶስ ያመንንና የምስራቹን ቃል የሰማን ሰዎች ይሄ ስለሆነ ነው ያ ስለሆነ ነው እያል መዘናጋት የለብንም።
እግዚአብሔር ነው። በቃ በቅድስና ጉዳይ እግዚአብሔር ትናንትም ያው ነበር ዛሬም ያው ነው እና ራሳችንን እንደ እግዚአብሔር ቃል ስንመራ የሚጎልብን ነገር የለም። ስለሚመስለን ነው ቶሎ የሚከማች ነገር ስናጣ ለምን ይሄንን አደርጋለሁ የሚል አይነት ነገር ውስጥ እንገባለን። እኔ ቃል በቃል የሆነ ሰው ምን እንዳለኝ ታውቃለህ? እናንተ እንደዚህ ጭንቅላቱን ይዞ ዋይዝ ነው እንጂ ብሎኝ ያውቃል። ዋይዝ የምሆነው እየሰረኩ ነው ወይ ያጭበረበርኩ ነው ወይ? እንደ ሰው እኮ ኦፖርቹኒቲዎች ይኖራሉ፣ አጋጣሚዎች ይኖራሉ። በፍጹም ግን የሀኬትን እንጀራ አንበላም የእግዚአብሔር ቃል አይልም። የሀኬትን እንጀራ አንበላም በፍጹም እዚህ ላይ ማስመር ነው። እና እንደሱ ይሆናል። ሰይጣንም ደግሞ ኧረ አንተ ፈዘዝክ ፍጠን እንጂ ዋይሱን እንጂ ዋይዝ የሚለውን ቃል እንግዲህ በምን እንደምንተረጉመው ሸቅጥ ለማለት እኮ ነው። እንደዛ ለማለት ሩጥ እንጂ ነው። ግን ሀብትን እግዚአብሔር ያከማቻል። ተግቶ መስራት ምንም ጥያቄ የሌለው ጉዳይ ነው። ሴት እህቶቻችን እግዚአብሔርን በሚያከብር መንገድ ማለፍ ከፈለጉ ራሳቸውን እንደ እግዚአብሔር ቃል ያዙ። ትዳር ከእግዚአብሔር ዘንድ የሚሰጥ ነው። አንድ ቤተሰባችን ምን እንዳለ ታውቃለህ? ስለሚጠቅም ነውና እንዴት አድርገሽ ነው ግን ይሄን ዶክተር የጠለፍሽው አለኝ። እኔ አልጠለፍኩትም፣ ጠልፌው አይደለም ምንም የውሱም አለ በአካል ከእግዚአብሔር ውጪ እሱን ወደ እኔ ያመጣ ነገር የለም። እግዚአብሔር ነው ያመጣው። እንደሰው የምንቆጥረው ነገር ወዲያና ወዲያ አልልም። እኔ እግዚአብሔር ፈቃድ መሆኑ በጣም እርግጠኛ ነኝና እግዚአብሔር የሚወዱትን እግዚአብሔር ምራኝ የሚሉትን ይመራል። ቤቴን ስራልኝ የሚሉትን እግዚአብሔር ቤታቸውን ይሰራል። የእግዚአብሔር ቃል የታመነ ነው በቃ። እና ወጣቱ ከእግዚአብሔር ጋር ያለውን ነገር በትክክል ካስኬደ እግዚአብሔር ለምን ብሎ የሰውን ኑሮ ይበድላል? ለምንስ ይጥላል? ለምንስ ተደነቃቅፈን የምንወድቅበት መንገድ ውስጥ አይከተንም? እግዚአብሔር በደንብ ነው የሚረዳ የሚደግፈን። አንዳንድ ጊዜ ለምን ይሄንን ህይወት መረጥኩኝ፣ እውነትም ሌላው እንዳደረገ ለምን አላደረኩም የሚል ጥያቄ በውስጣችን ሊመጣ ይችላል። ግን አንድ እውነት ያለው ምንድነው? በህይወቴ በዚህ ትዳር ውስጥም ያየሁት በጣም ትልልቅ ችግር መጥቶ ገንዘብ የማይመልሰውን የእግዚአብሔር እጅ ግን መልሶታል በቤቴ ውስጥ። ከዚህ ወዲያ ምን ባለጠግነት ነው ጌታን የምለምነው ነው። ይህ ሚሊየንስ ቢኖርህ ኩላሊት ይገዛልሃል? አይገዛም። እኛ ቤት ውስጥ ይሄ ታምር አለ። 2 ኪድኒ የልጃችን ፌል አድርጎ ነበር እና ድፍን 1 ዓመት ነው ሆስፒታል የነበረው ምልልስ። ያኔ ዋና ጸሐፊ ሆኖ እዚህ በሚያገለግል ዘመን ማለት ነው። ደሞዙ ያው ቤት ውስጥ ያለ ሰውነት ታውቃለህ፣ ቤት ኪራይ ይከፈላል። በእያንዳንዱ ሕክምና ውስጥ ሄጄ ልጄን ማሳከም የምችልበት ሁኔታ አልነበረ። ጌታ መጣ፣ ንጹህ ኩላሊት መጥቶ ለልጄ ሰጠው። አሁን ብር የለኝም ማለት እችላለሁ እኔ? ይሄ ባለጠጋ የሆነ የእግዚአብሔር እጅ ቤቴ ውስጥ እኮ ተገለጠ። እሱ ብቻ አይደለም፣ ሌሎች ታምራቶች አሉ። በቅርብ ራሱ ቤታችን ውስጥ የሆነ ነገር አለ። እግዚአብሔር ያንን ባይመልስና ፕሮቴክት ባያደርግ እኔ ብር ስላለኝ ብቻ መልሰዋለሁ ማለት አልችልም። እና እግዚአብሔር የታመነ አምላክ መሆኑን በህይወታችን መርሳት የለብንም። ቅድስና ላይ ጨርሶ መደራደር አያስፈልግም። ተግተን መስራት ከኛ ይጠበቃል። እግዚአብሔር የሞገስ አምላክ ነው። በየትኛው መንገድ ውስጥ የለኝም በምንለው አልበቃም በምንለው ሰዎችም አንዳንድ ጊዜ የላትም አይገባትም በሚሉት የእግዚአብሔር ሞገስ በአስቴር ላይ እንደሆነ በእኛ ላይ ሆነ። ያ ነገር ለእኛ ተላልፎ ይሰጣል። ምስክር ነኝ እኔ በጣም በዚህ ነገር ላይ እና ቅድም አባቤ እንዳለው መዝሙር አሁን ሰው እንዲሰማው የሚያደርገው ከእግዚአብሔር ሀልወት ውጪ ምን ሊኖር ይችላል? እግዚአብሔር ሰውን ሲነካ ነው እኮ የሚነካው እንጂ እኔ ልነካ አልችልም። ስለዚህ ማስተላለፍ የምፈልገው ይህንን ነው። ወጣቶች በተለይ ቻሌንጅ ብዙ አለ በዚህ ዘመንና ያን እለፉ፣ የጌታን ነገር ያዙ፣ እግዚአብሔር ይመራችኋል። መጽሐፍ ቅዱስ ላይ መንገድህን ለእግዚአብሔር አደራ ስጥ ይላልና መንገድ ለእግዚአብሔር ይተዋል፣ ህይወት ለእግዚአብሔር ይሰጣል። ቀጥሎ ያለውን መንገድ እግዚአብሔር ራሱ ነው የሚመራን። ወላጆቻችሁን አድምጡ። ቀን ሳለ ለወላጆቻችሁ መልካምን አድርጉ ነው የምለውና እግዚአብሔር በጣም የታመነ አምላክ ነው። እግዚአብሔር ይመስገን። እንግዲህ ዶክተር ኢንጂነር ከባለቤት ዘማሪዎች ውስጥ ለተመልካቾቻችን የምትጋብዘው የትኛውን ነው? እንደው በጣም የምትወደው? ሁሉንም ወዳለሁ፣ ግን ሁለቱም ትላንትና ዘምራለች። ትንሽ አቤት ሊወድ ይችላል ብያለሁ። ይሄ አቤት ምሕረት የሚለው ነገር ይገርመኛል።
መጽሐፍ ቅዱስ ላይ ሐዋርያ ጳውሎስ የሚገርመኝ ሰው ነው። ሮሜ ላይ ከራሱ ጋር ሲሟገት ታያለህ። ሮሜ 7 አካባቢ የምኛ ጎስቋላ ሰው ነኝ ይላል። አንድ ቆሮንቶስ ላይ መሰለኝ ደግሞ ይሄድና እኔ ክርስቶስን እንደሚያስብ እናንተ ደግሞ ነን ይላል። ፓራዶክሱ ስታየው ነገሩ። ስለዚህ ምን ማለት ፈልጌ ነው? እዚህ ምድር ላይ ፐርፌክት የሆነ ክርስቶስ ብቻ አልፎ የሄደ ምንድነው? እኛ በየጊዜው እያደግን ወደ ክርስቶስ እየቀረብን እያደግን ወደ ክርስቶስ በምሕረቱ ወደ ጸጋው ሙላት በሂደት እየደረሰ ያለ። ስለዚህ ምን ድካም አለ ማለት ነው። ድካም ካለ አቤት ምሕረት በጣም ምክንያታዊ ነው። አቤት ምሕረትህ እንዴት ተጻፈሽ? አሁን ዶክተር መርጦታል። ለተመልካቾቻችን ለቤተሰቦቻችን ልንጋብዝ ነው። አቤት ምሕረትህ እንዴት ተጻፈ? አቤት ምሕረትህ የሚለውን መዝሙር የጻፍኩት ከራሴ አንጻር በጣም አንዳንድ ነገር ይደክመሃል፣ ይሰለችሃል። አንዳንድ ጊዜ ወጣ ያለ ነገር ልብ ይፈልጋል። አንዳንዱ የተገለጠ ነው፣ አንዳንዱ ደግሞ ያልተገለጠ ነው እና የእግዚአብሔር ምሕረት ግን በጣም ታላቅ ነው። ከዛ ባለፈ በክርስቶስ ኢየሱስ የተገለጠልን ምሕረት ግን እኔ በምን እንደሚብራራ አላቅም በእውነት እና እኛን ለመሰልን ኃጢአተኞች ለምን በድለው ለካድ ነው ራሱን አሳልፎ መስጠት ማለት ነው። እንግዲህ የታምር ነው። ያ ሲሆን ተሰጠን ብቻ አይደለም፣ የተካፈልነው ህይወት ደግሞ ዓለምን የምናሸንፍበት ነው። ዓለምን ማሸነፍ የሚባለው ቋንቋ እንዴት ነው እንግዲህ? ዓለምን ማሸነፍ ዝም ብሎ እኮ አይቻልም። ስንቱ ምሁር፣ ስንቱ ኃያል ነኝ፣ ስንቱ ጡንቻ አለኝ የሚለው እኮ ዓለምን አያሸንፍም። ዓለምን የምናሸንፈው ከተቀበልነው ከእግዚአብሔር ምሕረት የተነሳ ነው፣ ከልጅነታችን የተነሳ ነው። እና በአንድ ወቅት ይሄንን መዝሙር የጻፍኩት ራሴ እንደክሜ አየሁትና አገልግሎት ምናምን ሲሰጠኝ ጌታው ባልጠሩኝ ብዬ አውቃለሁ። በቃ ባልጠሩኝ ለምን መዘመር የምችልበት እንትን ውስጥ አይደለሁም የሚል ሄደ። ስትዘምር ደግሞ ራሱ መጥቶ አስደንቆ ልክ እንደው በቃ አሪፍ ሰው ዘምረህ ስትወርድ እንግዲህ ምን ማለት ትችላለህ? ስለ ስሙ ይሰራል በቃ በድካምሽ በእውነት እና እንዴት ነው ዛሬ ዘምሬ መወርደው እያልክ ሄደ። ስትቆም ደግሞ እግዚአብሔር ህዝቡን ዳሰሰ። አንተም አብረህ ተዳሰህ በቃ መስግነው ትወርዳለህ። እኛ አገልጋዮች ተስፋችን ይሄ ነው። እውነት አንዳንድ ጊዜ መድረክ ደግሞ የምትቆምበት ምክንያቱ ይሄ ምሕረት ነው እና ከዛ አንጻር ነው መዝሙሩን በጣም ረጅም ዓመት መዝሙሩ ከተጻፈ ግን እንግዲህ ዛሬ ደግሞ ለአልበም ምረቃው ደርሷል። እስቲ አንቺ በድምጽ አዝማችሁን በይልንና ከመሰናበቻ እናደርገዋለን እንደ መውጫ። አቤት አቤት ምሕረት አቤት አቤት ምሕረት ሰው ያረጋል የምሕረት በሕይወት ያኖራል የምሕረት